ስማርት ሲቲን በመገንባት ላይ የምትገኘው አዲስ አበባ ከተማ በሁሉም ዘርፎች ከተማዋን ለነዋሪዎቿ ምቹ፣ ለጎብኚዎች ተመራጭ የማድረግ ስራዋ ዛሬም ተጠናክሮ ቀጥሏል። ከተማ አስተዳደሩ ከተማዋን ዘመናዊ ለማድረግ በያዘው እቅድ በጎተራ፣ ቦሌ፣ የካና ቀበና 4 ዘመናዊ ተሽከርካሪ ማቆሚያዎች፣ የትራንስፖርት ተርሚናሎችና ገበያ ማዕከላትን ለአገልግሎት ክፍት አድርጓል። የአዲስ አበባ ከንቲባ አዳነች አቤቤ ፕሮጀክቶቹ በርካታ የከተማዋ ነዋሪዎች የስራ ዕድል ተጠቃሚ ያደረገ መሆኑን አንስተው ዘመናዊ ተሽከርካሪ ማቆሚያዎች፣ የታክሲና አውቶቡስ ተርሚናሎች፣ የንግድ ሱቆች፣ ካፍቴሪያ፣ ሬስቶራንቶችና የኤሌክትሪክ ተሽከርካሪ ቻርጅ ማድረጊያዎችን ማካተታቸውን ገልጸዋል። እስካሁን ድረስ በፈጠርናቸው ፓርኪንጎች ብቻ በፓርኪንግ ስራ ብቻ ከ20 ሺህ በላይ ወጣቶችን አሰማርተናል። ለዛውም ዘመናዊ ፓርኪንግ አገልግሎት እየሰጠን ብዙ ነገር በቴክኖሎጂ እያደረግነው ስላለን ነው። በተጨማሪ በእነኚህ ፓርኪንግ ቦታዎች ላይ በሰራናቸው ሱቆች፣ ካፍቴሪያዎች፣ ፕላዛዎች የዚህኑ አከል የስራ ዕድል ተፈጥሯል። ሰዎች ይገናኛሉ፣ ይነጋገራሉ፣ ማህበራዊ መስተጋበራቸውን ደግሞ ያጠናክሩበታል፣ በክብር አገልግሎት ያገኙበታል። ባለፉት 7 ዓመታት ለትራንስፖርት ዘርፉ በተሰጠው ትኩረት የመንገድ ደህንነትን በመጠበቅና ፈጣን አገልግሎት ለመስጠት ግብዓት በመጨመር ሰዎች ደህንነቱ በተጠበቀ መልኩ አገልግሎቱን እንዲያገኙ መደረጉን ከንቲባዋ ተናግረዋል። አሁን ለአገልግሎት የበቁት ፕሮጀክቶች አረንጓዴ ልማትን ከማረጋገጥ አንጻርም ከፍተኛ ሚና እንዳላቸው አስረድተዋል። የአረንጓዴ ትራንስፖርት ራዕያችንን በማሳካት በኩል አንዱ ሰፊ ለውጥ ያመጣንበት ስራ ነው። የኤሌክትሪክ ቻርጂንጎች አሉት። የአየር ብክለትን በመከላከል አረንጓዴ ልማትን ደግሞ በማሳደግና በማስፋት በኩል ትልቅ አስተዋጽኦ አላቸው። የአዲስ አበባ ትራፊክ ማኔጅመንት ባለስልጣን እየተስፋፉ በሚገኙት የፓርኪንግ አገልግሎቶች ያልተደራጀ ተሽከርካሪ ማቆሚያን በማስቀረት የመንገድ አገልግሎት አቅምን በሚገባ ለመጠቀም ማስቻሉንም አንስቷል። በቀበና ወደ 122 ተሽከርካሪዎችን ማስቆም የሚያስችል የፓርኪንግ 7 ኢቪ ቻርጅ እንዲሁም የካ ክፍለ ከተማ አጠገብ የሚገኘው 49 ተሽከርካሪ ማቆሚያ ቦታዎችን እንዲሁም ደግሞ ተርሚናል ከኢቪ ቻርጅ ጋር ማለት ነው 3 የሚሆኑ፣ ሁለተኛው በቦሌ ድልድይ ጫፍ 81 ተሽከርካሪዎችን ማስተናገድ የሚችል ፓርኪንግ መሰረተ ልማት፣ 3 ኢቪ ማሽን ወንጌላዊት ህንጻ አጠገብ 252 ተሽከርካሪዎችን የሚያስቆም ፓርኪንግ ከ6 ኢቪ ቻርጅ ማሽን ጋር በተጨማሪ 90 የሚሆኑ ንግድ ሱቆች፣ 11 የሚሆኑ ካፍቴሪያዎችና ፕላዛ፣ ሌሎችም 4 አሚኒቲዎችን ያቀፈ ከ1000 ሰው ዜጎች በላይ የስራ ዕድል የሚፈጥር ትልቅ መሰረተ ልማት ነው። ከ7 ዓመታት በፊት 3000 ብቻ የነበረውን የአንድ ጊዜ የተሽከርካሪ ማቆሚያ አቅም አሁን ላይ ከ170 ሺህ ማሻገር መቻሉም ተነስቷል። ዘመናዊ ትራንስፖርት አሰራር በመዘርጋቱም ባለፈው በጀት ዓመት በከተማዋ የትራፊክ አደጋን 25 በመቶ መቀነስ መቻሉን የትራፊክ ማኔጅመንት ባለስልጣን አስታውቋል። እነኚህ የለሙ የተሽከርካሪ ፓርኪንግ መሰረተ ልማቶች በቁጥር ከ196 በላይ ደርሰዋል። መሰረተ ልማቱ እንግዲህ በአንድ ጊዜ 100 ሺህ በላይ ተሽከርካሪዎችን ማስተናገድ ይችላሉ። እነኚህ 79173 ሲደመር አሁን እየተገነባ ያለው አዲስ አበባ ስታዲየም 30 ሺህ ተሽከርካሪዎችን በአንድ ጊዜ ማስተናገድ የሚችል እንዲሁም አቃቂ ቃሊቲ ስታዲየም እየተገነባ ያለው 10 ሺህ ተሽከርካሪዎችን መያዝ የሚችል ሲጨመር ቁጥሩ ኦልሞስት ወደ 120 ሺህ ተሽከርካሪዎችን በአንድ ጊዜ አቴታይም በትንሹ ነው ይሄ መያዝ የሚችል አቅም ተፈጥሯል። ከዚህ በፊት 410 ፓርኪንግ መሰረተ ልማት በአንድ ጊዜ 2 ፓርኪንጎች፣ አሁን ደግሞ የደረስንበት 183548 መሰረተ ልማት። ይሄ ትልቅ ውጤት ነው። የትራንስፖርት ዘርፍን ለማዘመን በተያዘው ስራ ከፍተኛ ለውጥ መመዝገቡን የገለጹት የአዲስ አበባ ከተማ አስተዳደር ከንቲባ አዳነች አቤቤ የከተማዋ ነዋሪ ከራሱ ከተሰበሰበው ሀብት የተሰሩትን መሰረተ ልማቶችን በአግባቡ እንዲጠቀምና እንዲጠብቅ አሳስበዋል።